ካንተ ውጪ ከማንም ጋር መኖር አልፈልግም። ስለዚህ የመለያ ወረቀት ላይ በጭካኔ ፊርማዬን ላሳርፍ ደግሞ በጭራሽ አልችልም። ብዙ ነገር ላይ እኮ ጨክነሻል። ሮዛ ለዴብ ከባድ መልስ መለሰችለት። በፍጹም መፍታት እንደማትችልና እንዲሁም ከሱ ውጭ ከማንም ጋር መኖር እንደማትችል እሱም ደግሞ መተው እንደማይችል ነገረችው። ዳዊትም በጣም ይናደድና አዎ ብዙ ነገር እኮ ግን ትተሻል ይላታል። አዎ ነገሮችን ሁሉ ትቼ ሊሆን ይችላል፣ ነገር ግን ደግሞ ከአንተ መለያየት በፍጹም ለእኔ መርጦ ነው። እናም ስለዚህ ችሎታውም የለኝም፣ ምንም ማድረግ አልችልም፣ አንተን መፍታት አልችልም ትለዋለች። ዳዊትም በጣም ይናደድና ቆይ ግን አንቺ ምንድነው ችግርሽ? እናም እኔ ካሁን በኋላ ከአንቺ ጋር መኖር አልፈልግም፣ ለእኔ በፍጹም ልታስፈልግኝ አትችይም፣ አንቺ ከፍቅርሽ ርቅ ተንኮልሽን እያሰብኩኝ እየታመምኩ ነው፣ እናም ስለዚህ አልፈልግም ይላታል። ሮዛም የፈለግከውን ነገር ማምጣት ትችላለህ፣ እኔ ግን በፍጹም አንተን መፍታት አልችልም ብላም ትመልስለታለች። ሉሊትም አሁን ላይ በጣም እየተጨነቀች ትገኛለች። ሉሊትን የሚያስጨንቃትና የሚያስጠበባትኝ አቶ መሰለ ከእስር ቤት በመውጣቱም ከወጣም በኋላ ግን ደግሞ የት እንደገባ ግራ አጋብቷታል። ቆይ ግን ደግሞ ምን አይነት ተንኮል እያሰበ ነውን? እኛን ሊጎዳን ነው ወይ? ለምንድን ነው ግን እንደዚህ እያሰብካለሁት እያለች እሷ ራሷን እያጨናነቀች ያለ ሔዋንም ደግሞ ቆይ ግን ሉሊት ምንድን ነው የሚያስጨንቅሽን ነገር ለምን አትነግሪኝም በምትላት ሰዓት አዎ ግን ደግሞ አሁን እያስጨነቀኝና እንዲሁም ደግሞ እያስፈራኝ ያለው የአቶ መሰለ ዝም ማለት ነው። አቶ መሰለ ከእስር ቤት ከወጣ በኋላ የትም ቦታ አልታየም። ቆይ ግን እንዴትስ ሊጠፋ ቻለ በማለት ትጠይቃታለች። እንዲሁም ሔዋን አውቃለሁ ግን ደግሞ አትጨነቂ ወይንም ሞቶም ሊሆን ይችላል ብላም ትላለች። እውነት ለመናገር በአቶ መሰለ ብኮነንም ልኮነን አቶ መሰለ ቢሞት እኔ በጣም ነው ደስ የሚለኝ ብላ ሉሊትም የከፋትንና እንዲሁም ደግሞ የሚያሳስባትን ነገር ለሔዋን ትነግራታለች። ሔዋንም በፍጹም እንደዚህ ራሽን እያጨናነቅሽ መኖር ከባድ ነው፣ እናም እባክሽን ራሽን አታጨናንቂ፣ ሁሉም ነገር ይስተካከላል በማለት ትመልሳታለች። እናም አሁን ላይ ዴብ ግራ የተጋባውና እንዲሁም ደግሞ በተለይ ይህ ሁሉ ነገር በጣም ብዙ ነገር እያደረገችው ያለችው ሮዛ አልፈታም ስላለችው ነው። ይህንን በፍጹም አይቀበልም። ምክንያቱም ደግሞ ከሔዋን ከባድ ፍቅር ይዞታል። ድሮም በጣም ያፈቅራት ነበረ። አሁን በተለይ ደግሞ ይህን ስም አግኝቶ ልጄን ብሎ ነበረ እስካሁንም የቆየው። ልጄ ይወለድና ሮዛ የምትባል አይኗ ማየት አልፈልግም፣ ልጄንም ለአይኗም አላሳያትም፣ እሷ ወጣ ትሄዳለች ሲል ነበረ። አሁን ላይ ግን ዳዊት ሲጠብቀውና እንዲሁም ደግሞ በጉጉት ሲያየው የነበረው ልጁ በመንገድ ላይ ስለቀረ አሁን በፍጹም ሮዛን የሚለማመጥባትም ነገር የለም። እዚህ ጋ እሷ በጸባይ ካልወጣች ግዴታዋ ነውና ትወጣለች በማለት በጣም ተበሳይተዋል። አቶ መሰለም ድምፁን ያጠፋበት ምክንያት ዳዊትን ለመበቀል ነው። ሉሊት የሚያሳስባትና እንዲሁም ደግሞ የሚያሳዝናትኝ አባቷን በማጣቷን ብትከፋ፣ ምክንያቱም ደግሞ አባቷን የማጣቷ መፍትሄ ማን ነው? አቶ መሰለ ስለሆነም እሱን መበቀል ትፈልጋለች። አሁን ላይ ሉሊት አባቷ በህይወት እንደሌለ ስታቅም በጣም ነበርም ያበደችው። አባቷ በሷ ምክንያትና እንዲሁም ደግሞ ወደ እሷ በሚመጡበት ሰዓት የመኪና አደጋ በማድረስ አቶ መሰለ አዲስ አበባ መጥተው ከሉሊት ጋር እንዳይገናኙም ስላደረገና እንዲሁም ደግሞ በመኪና አደጋ ህይወቱ ሲያልፍ ለሉሊት ምንም ሳይነገራትኝ አባትሽ ሕክምና ላይ ይገኛል፣ አሁን ላይ ደህና ነው፣ በሕክምና ውስጥ ነው ያለው እየተባለች እሷም ደግሞ እውነት መስሏትኝ እሺ በቃ ብላ የሚጠበቅባትን ብር እየላከች ቆይታ ነበረ። አሁን ላይ ግን ከባድና እንዲሁም ደግሞ መቼም ቢሆን ተደብቆ የማይቀረው ነገር እየወጣ ነው። ሉሊት እናቷ ወደ አዲስ አበባ ስትሄድ የሀዘን ልብስ ለብሳና እንዲሁም ደግሞ ብስቁልቁል ብላ ነበረ። ይህንን ያየችው ሉሊት እናቷ ወደ አዲስ አበባ በመምጣቷ ቢያስደስታትም ግን ደግሞ የለበሰችው አለባበስ በጣም አስደንግጧታል።
የሉሊት አባት በህይወት እንደሌለ ሉሊት የማታውቀው እማዬ እንኳን መጣሽ በማለት እናቷን ተነስታ ስማ ቁጭ ካለች በኋላ ግን አባቴስ እንዴት ነው ብላም ትላለች። ዳዊትና እንዲሁም ሔዋን በጣም በመጨናነቅ ቆይ ግን እንዴት አድርገን ነው የምንነግራት በማለት ሀሳብ ላይ ነበሩ። ነገር ግን ይህ ነገር ግዴታ መነገር አለበት፣ ምክንያቱም ሉሊት መደበቅ የለባትም በማለት ዴብም ይህን ነገር እውነቱን አወጥቶታል። እንግዲህ የሮዛም ችግር አሁን ላይ ምንም መፍትሄ የለውም። ሮዛ አሁን በጣም የሚያናድዳትና የሚያበሳጫትኝ ዴብ የሔዋን ሲሆን ወይም ደግሞ ዴብ ሔዋንን መርጦ ሲሄድ ነው ማለት ነው። እንግዲህ ዴብ ሔዋንን የመረጠበት ምክንያት ደግሞ ስብዕናዋና እንዲሁም ለሰው ሀሳቢነቷ ነው። ምክንያቱም ደግሞ ሮዛ ነው ለሰው ከማሰብ ይልቅ ተንኮሏ እንዲሁም ደግሞ በጣም ብዙ ነገር ስታደርግም ቆይታለች። በተለይ ዳዊትን ለማስገደልም ሞክራለች፣ ነገሮች ሁሉ ባይሳኩላት እንጂ። እናም ይሄ በጣም አስጠላውና እንዲሁም እንዲቆርጥ ያደረገበት ምክንያት ዴብ በዚህ ጉዳይ ነበረ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ። ቤተሰብ ናችሁ ሜት ወንድሞቼ ከልብ ነው የማመሰግነው። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ ያደርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ በየጊዜ በየሰዓቱ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ያደርጋል። ታዲያ የደወል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉ እናመሰግናለን። ቀጥታ ወደ ቪዲዮ። በዛሬው ዕለት ምን ተፈጠረ? እንድስ ዳዊት የፍቹን ነገር በፍጹም ሮዛ አልትቀበለው አልቻለችም። ምክንያቱም ደግሞ እኔ አልቀበለውም ብላለች። ዳዊት ደግሞ መፋታትና እንዲሁም ከሮዛ መለየት ስለሚፈልግ ይህን ጥያቄ ቢጠይቃትም ግን ጥያቄውን ሁሉ ውድቅ አድርጋበታለች። እንዲሁም አቶ መሰለ ከስር የተፈታበት ምክንያት እንዲሁም የሉሊት እናት ወደ አዲስ አበባ በምትመጣበት ጊዜ በድርዮች ልብሷንም ሆነ እንዲሁም በሯን ሁሉ ነገሯን ያስቀማችው ሮዛ ወደ ዳዊት እንዳትመጣና እንዲሁም መንገድ ላይ እንድትቀር ነበረ። ነገር ግን ደግሞ የሮዛ ተንኮል ቢሆንም ደግሞ የሉሊት እናት ግን በወረቀት ቁጥር ስላዘች፣ ስለዚህ ለዳዊት ደውላም ነበረ። ዳዊትም ምን ተፈጠረ ብሎ ጠብር ግፈርጎ ዳዊት ብራቸውምና ቢጠፋ ግን ደግሞ ምንም ማድረግ አልቻለም ነበር። ስለዚህ ይህን ነገር ተቀብሎ እርሳቸውን ወደ ቤት ማምጣት ነበረ። እናም ብሩን ቆይ ግን እንዴት ነው ፖርሳውን ሊወስደው የቻለው በማለት ዳዊትም ግራ መጋባት ሲጠይቃቸው በቃ አላቅም፣ እኔ መንገድ ላይ የርኩ ያለ ነው። ለዚህ የዚህ ሀገር ሰው በጣም ከባድ ነው፣ ፖርሴን ወሰድብ ብለው በጣምም አለቀሱ፣ በጣምም ተናደዱ። ይህን የምታስደርገው ሮዛ አሁንም ሌላ ጥንስስ ጠንሳለች። ምክንያቱም ደግሞ ዳዊትና እንዲሁም ደግሞ ሔዋን የሚጣሉበትን መንገድ እያመቻች